የኢትዮጵያ ፕሪሚየር ሊግ መረጃዎቻችን ቀዳሚዎች ናቸው። ክቡራትና ክቡራን ተመልካቾቻችን 25ኛ ሳምንቱ ላይ በደረሰው የኢትዮጵያ ፕሪሚየር ሊግ ትላንት 3 ጨዋታዎች ተደርገው ነበር። እነሱን ነው የምንመለከተው። ቀዳሚ የምናደርገው ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ትላንት ረፋድ ላይ የነበረውን ቀዳሚ ጨዋታ ይሆናል። ኢትዮጵያ ንግድ ባንክ ይህንን ጨዋታ 1-0 ማሸነፍ ችሏል። ሳይመን ፒተር ለኢትዮጵያ ንግድ ባንክ ብቸኛዋን የማሸነፊያ ግብ ያስቆጠረ ተጫዋች ነው። ትላንት ኢትዮጵያ ንግድ ባንክ እንግዲህ ያምናው የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደሆነ እናስታውሳለን። አጀማመሩ ዘንድሮ በኢትዮጵያ ፕሪሚየር ሊግ ምናልባት ሻምፒዮንነቱን ያስጠብቃል ያስከብራል የሚል ነገር ነበረ። ነገር ግን በተከታታይ አጀማመሩና መሀል ላይ ጥሩ አልነበረም። አሁን ግን በሚገባ በ10 ነጥቦች ከኢትዮጵያ መድን ርቆ እንግዲህ ወደ ዋንጫ ፉክክሩም የገባበትን ውጤት እያስመዘገበ ይገኛል። በተከታታይ ጨዋታዎችንም እያስመዘገበ ድል እያስመዘገበ ነው የሚገኘው። በተቃራኒው ቅዱስ ጊዮርጊስ ደግሞ ያለፉትን 8 ጨዋታዎች ማሸነፍ አልቻለም። ካለፉት 8 ጨዋታዎች በ5ቱ ተሸንፎ በ3ቱ አቻ ተለያይቶ እንግዲህ በ11ኛ ደረጃ በ31 ነጥቦች የተቀመጠ ቡድን ሆኗል። ኢትዮጵያ ንግድ ባንክ ደግሞ 35 ነጥቦችን ሰብስቦ 5ኛ ደረጃ ላይ ነው የተቀመጠው። ትላንት የተደረገው ሌላኛው ጨዋታ ሲዳማ ቡና ከባህር ዳር ከተማ ያደረጉት ጨዋታ ነው። ሲዳማ ቡና ይህንን ጨዋታም በተመሳሳይ ውጤት 1-0 ማሸነፍ ችሏል። ፍቅረ ኢየሱስ ተክለ ብርሃን የሲዳማ ቡናን ብቸኛ የማሸነፊያ ግብ ያስቆጠረው ተጫዋች ነው። ሁለተኛ ተከታታይ ድሉን ማስመዝገብ ችሏል ሲዳማ ቡና። ቀደም ሲል ከትላንቱ ጨዋታ በፊት ስውል ሽረን እንዲሁ አሸንፎ 3 ነጥቦችን ማሳካቱ የሚታወስ ነው። ባህር ዳር ከተማ ዘንድሮ ወጥ አቋም እያሳየ አይደለም ማለት ይቻላል። በእርግጥ ሁለተኛ ደረጃ ላይ ነው የተቀመጠው። ነገር ግን ትላንት ማሸነፍ ቢችል ኑሮ ደግሞ የነጥብ ልዩነቱን ከኢትዮጵያ መድን ያለውን የነጥብ ልዩነት ከ8 ወደ 5 ዝቅ ማድረግ ይችል ነበረ። አንዴ ያሸንፋል፣ አንዴ ይሸነፋል፣ አቻ ይለያያል። በወሳኝ ጨዋታዎች ነጥብ ሲጥል እንመለከታለን። ወጥ አቋሙን እያሳየ አይገኝም ማለት ነው። ሲዳማ ቡና 32 ነጥቦችን ሰብስቦ 10ኛ ደረጃ ላይ የተቀመጠው። ባህር ዳር ከተማ ደግሞ ከኢትዮጵያ መድን በ8 ነጥቦች ርቆ 37 ነጥቦችን በመሰብሰብ እንግዲህ ሁለተኛ ደረጃ ላይ ነው የተቀመጠው። ትላንት የተደረገው ሌላኛው መርሃ ግብር ሐዋሳ ከተማን ከወላይታ ዲቻ ያገናኘ ጨዋታ ነበረ። ሐዋሳ ከተማ በኢትዮጵያ ፕሪሚየር ሊግ እንግዲህ ከክልል ክለቦች አንጋፋ ከሚባሉ ክለቦች አንደኛው እንደሆነ ማንሳት ይቻላል። የኢትዮጵያ ፕሪሚየር ሊግም ከዚህ ቀደም ሻምፒዮን ከሆኑ ከክልል ክለቦች በግንባር ቀደምትነት የሚነሳ ቡድን ነው። የዘንድሮው የኢትዮጵያ ፕሪሚየር ሊግ ተሳትፎ ግን በፕሪሚየር ሊጉ ለመቆየት እየታገለ እንዲገኝ አድርጎታል። ውጤቱ ጥሩ አይደለም። ትላንት ግን ወላይታ ዲቻን አሊ ሱሌማን ባስቆጠራት ብቸኛ ግብ 1-0 በማሸነፍ እንግዲህ በፕሪሚየር ሊጉ ለመቆየት እየታገለ ይገኛል። 5ኛ ድሉን ነው ትላንት በ25 ጨዋታዎች እንግዲህ ማስመዝገብ የቻለው። ወላይታ ዲቻም ልክ እንደ ባህር ዳር ሁሉ 37 ነጥቦችን ሰብስቦ በግብ ክፍያ ተበልጦ 3ኛ ደረጃ ላይ የተቀመጠ ቡድን ነበረ። ትላንት ግን እንዲሁ ማሸነፍ ቢችል ኑሮ ልክ እንደ ባህር ዳር ተሸነፈ እንጂ የነጥብ ልዩነቱን ወደ 5 ማጥበብ የሚችልበት እድል ነበረው። ትላንት ተሸነፈ እንጂ። ስለዚህ የባህር ዳር ከተማና የወላይታ ዲቻ 2ኛና 3ኛ ደረጃ ላይ የተቀመጡት ቡድኖች መሸነፋቸው ምናልባትም ለኢትዮጵያ መድን በቀጣይ ነገ ከአዳማ ከተማ ጋር ነው ጨዋታው የሚያደርገውና ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ 11 ከፍ አድርጎ የፕሪሚየር ሊጉ ሻምፒዮን ለመሆን የሚያደርገው እንቅስቃሴ የሚያስቀጥልና የነጥብ ልዩነትንም የሚያሰፋ ነው የሚሆነው። ኢትዮጵያ መድን ዛሬ 2 ጨዋታዎች ቀጥለው ይደረጋሉ በኢትዮጵያ ፕሪሚየር ሊግ። ኢትዮጵያ ቡና ከፋሲል ከነማ ዛሬ 9 ሰዓት ላይ የሚያደርጉት መርሃ ግብር እጅጉን የሚጠበቅ መርሃ ግብር ነው። ኢትዮጵያ ቡና በባህር ዳር ባሳለፍነው ሳምንት 2-0 ተሸንፏል። ፋሲል ደግሞ ቅዱስ ጊዮርጊስ 2-1 አሸንፎ ነው ዛሬ 9 ሰዓት ላይ የሚያደርጉት መርሃ ግብር እንዲጠበቅ ያደረገው። መቻል ከአርባ ምንጭ ደግሞ 12 ሰዓት ላይ ዛሬ የሚደረግ የ25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሌላኛው ጨዋታ ነው። ከኢትዮጵያ ፕሪሚየር ሊግ ዜናዎቻችን ወጣ እንበልና የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎችን እንመልከት። 21ኛ ሳምንቱ ላይ ደርሷል የኢትዮጵያ ሴቶች ፕሪሚየር ሊግ። ትላንት አንድ ጨዋታ ተደርጎ ነበረ። ሲዳማ ቡና ከአዲስ አበባ ከተማ ትላንት ጨዋታቸውን አድርገው ነበረ። ሲዳማ ቡና ይህንን ጨዋታ 1-0 በማሸነፍ ደረጃውን ወደ 3ኛ ያሻሻለበትን ውጤት ማስመዝገብ ችሏል። ቤዛዊት ሰለሞን የጨዋታው ኮከብ ብቸኛዋን የሲዳማ ቡናን የማሸነፊያ ግብ ትላንት ማስቆጠር ችላለች። ሲዳማ ቡና ትላንት ማሸነፉን ተከትሎም ነጥቡን 38 በማድረስ ኢትዮ ኤሌክትሪክን በ3 ነጥቦች በመብለጥ ደረጃውን 1 ደረጃ ከፍ አድርጎ 3ኛ ደረጃ ላይ መቀመጥ ችሏል። አዲስ አበባ ከተማ ተሸናፊው ቡድን ደግሞ ዛሬ ቂርቆስ ከደቂቃዎች በኋላ 4 ሰዓት ላይ ጨዋታውን ከአዳማ ጋር ጨዋታውን ያደርጋልና ማሸነፍ የሚችል ከሆነ አዲስ አበባ ከተማ ወደ ወራጅ ቀጠና ይገባል። ቂርቆስ ደግሞ ከወራጅ ቀጠናው የሚወጣበትን ውጤት ያስመዘግባል። ዛሬ ቀደም ብዬ እንዳነሳው 3 መርሃ ግብሮች ናቸው የሚደረጉት። 4 ሰዓት ላይ ቂርቆስ ክፍለ ከተማ ከአዳማ
8 ሰዓት ላይ ተጠባቂው መርሃ ግብር ኢትዮጵያ ንግድ ባንክ መሪውና ተከታዩ ሐዋሳ ከተማ የሚያደርጉት ጨዋታ ይጠበቃል። ኢትዮጵያ ንግድ ባንክ የፕሪሚየር ሊጉ ሻምፒዮን 50 ነጥቦችን ሰብስቦ የኢትዮጵያ ፕሪሚየር ሊግ ሴቶችን ውድድር እየመራ ይገኛል። በ10 ነጥቦች ዝቅ ብሎ ሐዋሳ ከተማ ደግሞ 40 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጦ የሚገኝ ቡድን እንደመሆኑ መጠን አንደኛና ሁለተኛ የሚያደርጉት መርሃ ግብር ዛሬ ይጠበቃል። መቻል ከኢትዮ ኤሌክትሪክም እንዲሁ የሚጠበቅ ጨዋታ ነው። ዛሬ 10 ሰዓት ላይ በኢትዮጵያ ሴቶች ፕሪሚየር ሊግ የሚደረግ ሌላኛው ጨዋታ ነው። ወደ ውጭ መረጃዎቻችን እንለፍና የእንግሊዝ ፕሪሚየር ሊግን እናስቀድማለን። በእንግሊዝ ፕሪሚየር ሊግ 32ኛ ሳምንት አንድ የመጨረሻ ጨዋታ ትላንት ተደርጎ ነበረ። በርማውዝ ከፉልሃም ቪታሊቲ ስታዲየም ላይ የተደረገ መርሃ ግብር ነበረ። በርማውዝ ይህንን ጨዋታ 1-0 ማሸነፍ ችሏል። ጋናዊ ኮከብ አንቶይን ሴሜኒዮ ገና ጨዋታው በተጀመረ በ53 ሴኮንዶች ውስጥ ብቸኛዋን የማሸነፊያ ግብ ለበርማውዝ አስቆጥሮ በርማውዝን ጨዋታ 1-0 ማሸነፍ ችሏል። ሴሜኒዮ ጋናዊ ኮከብ በዘንድሮ የውድድር ዓመት ምርጥ ብቃቱን እያሳየና በትልልቅ ክለቦችም አይን ውስጥ እንዲገባ አድርጎታል። 8 ግቦችን በሊጉ በውድድር ዓመቱ ለክለቡ ማስቆጠር ችሏል። በርማውዝ በአንዶኒ ኢራኦላ እየተመራ ዘንድሮ ጥሩ ፉክክር ሲያደርግ የነበረ ቡድን ነው። ያለፉትን 6 ጨዋታዎች ግን ማሸነፍ አልቻለም። በሰባተኛ ጨዋታው ነው ትላንት ማሸነፍ የቻለው። ኦልሞስት ወደ 2 ወራት አካባቢ በፕሪሚየር ሊጉ ለማሸነፍ የተቸገረ ቡድን እንደነበረ ማንሳት እንችላለን። በርማውዝ ትላንት ማሸነፉን ተከትሎ ከፉልሃም ነጥቡን እኩል 48 አድርሷል። ስለዚህ በርማውዝ፣ ፉልሃም፣ ብራይተን እና ሶስቱ ክለቦች 48 ነጥቦችን ሰብስበው 8ኛ፣ 9ኛ እና 10ኛ ደረጃ ላይ ተቀምጠዋል። በቀጣይ እንግዲህ በአውሮፓ መድረክ ለመሳተፍ እነዚህ 3 ክለቦች የሚያደርጉት ፉክክር ይጠበቃል። የለንደን ክለቦች በዚህ ሳምንት ማሸነፍ አልቻሉም። ትላንትም ሌላኛው የለንደን ክለብ ፉልሃም ተሸንፏል። ክሪስታል ፓላስም በማንቸስተር ሲቲ ባሳለፍነው ሳምንት 5-2 መሸነፉ እናስታውሳለን። አርሰናል፣ ቼልሲ እና ቶትናም እንዲሁ አቻን የተለያዩትና በዚህ ሳምንት ቶትናምም ተሸንፏል። የለንደን ክለቦች በዚህ ሳምንት ድል ማድረግ አልቻሉም የትኛውም ክለብ። ከእንግሊዝ ፕሪሚየር ሊግ ወጣ ብለን የስፔን ላሊጋን ነው የምንመለከተው። በስፔን ላሊጋ 31ኛ ሳምንት እንዲሁ የመጨረሻ ሳምንት አንድ ጨዋታ ተደርጎ ነበረ። ትላንት አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ስታዲየም ከሪያል ቫያዶሊድ ጨዋታውን አድርጎ ነበረ። 4-2 በሆነ ውጤት ይህንን ጨዋታ አሸንፏል። ከተቆጠሩት 6 ግቦች 3ቱ ግቦች በፍጹም ቅጣት ምት የተቆጠሩ ግቦች ናቸው። አርጀንቲናዊ አጥቂ ዩሊያን አልቫሬዝ ለአትሌቲኮ ማድሪድ ትላንት 2 ግቦችን በፍጹም ቅጣት ምት አስቆጥሯል። አሌክሳንደር ሶርሎትና ጁሊያኖ ቀሪዎቹን ግቦች የአትሌቲኮ ማድሪድን ግቦች ያስቆጠሩ ተጫዋቾች ናቸው። ማማዱ ሲላና ዣቪ ሳንቼዝ ደግሞ የቫያዶሊድን ግቦች ያስቆጠሩ ተጫዋቾች ናቸው። ዩሊያን አልቫሬዝ በውድድር ዓመቱ ከማንቸስተር ሲቲ ወጥቶ ወደ አትሌቲኮ ማድሪድ ካቀና በኋላ 26 ግቦችን በማስቆጠር አትሌቲኮ ማድሪድ የዋንጫ ጥሩ ተፎካካሪ ቡድን እንኳን ባይሆን በቻምፒየንስ ሊጉና በሌሎች በኮፓ ዴል ሬይም እንደዚሁ ተሸንፏል። በላሊጋውም የ7 ነጥብ ልዩነት አለ ከመሪው ባርሴሎና ያለው ነጥብ ልዩነት 3ኛ ደረጃ ላይ ነው የተቀመጠው። ዩሊያን አልቫሬዝ ግን በግሉ 26 ግቦችን አስቆጥሮ ጥሩ ጊዜን እያሳለፈ እንደሚገኝ ማንሳት እንችላለን። ትላንት ለማንኛውም ቫያዶሊድን 4-2 አሸንፎ ተከታታይ የላሊጋ ሁለተኛ ድሉን ማስመዝገብ ችሏል። የጣሊያን ሴሪያን እንመልከት። በጣሊያን ሴሪያም ትላንት አንድ መርሃ ግብር ተደርጎ ነበረ። 32ኛ ሳምንቱ ላይ ደርሷል። የማሳረጊያው የ32ኛ ሳምንት የሴሪያ መርሃ ግብር ትላንት ሲደረግ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስታዲየም ኢምፖሊን አስተናግዶ 3-0 በማሸነፍ ወሳኝ 3 ነጥቦችን አሳክቷል። በትላንቱ ጨዋታ ላይ የቀድሞ የማንቸስተር ዩናይትድ ኮከቦች ስኮት ማክቶምናይና ሮሜሉ ሉካኩ ደምቆ ያመሹበት ጨዋታ ነበረ። ስኮት ማክቶምናይ ትላንት 2 ግቦችን አስቆጥሯል። ሮሜሉ ሉካኩ ደግሞ ሌላኛዋን ግብ ማስቆጠር ችሏል። ሉካኩ ዘንድሮ 12 ግቦችን አስቆጥሯል። ለኔፕልሱ ቡድን 10 ግቦችን ደግሞ እንዲቆጠሩ ምክንያት ሆኗል። ስኮት ማክቶምናይ ደግሞ አማካዩ 9 ግቦችን ለኔፕልሱ ክለብ ማስቆጠር ችሏል። በድምሩ የቀድሞ የማንቸስተር ዩናይትድ ተጫዋቾች ስኮት ማክቶምናይና ሮሜሉ ሉካኩ 21 ግቦችን በውድድር ዓመቱ በማስቆጠር ናፖሊ የሴራው ተፎካካሪ እንዲሆን እያደረጉ ይገኛሉ። ናፖሊ ትላንት ማሸነፉን ተከትሎም ነጥቡን 68 በማድረስ ከመሪው ኢንተር ሚላን በ3 ነጥቦች ብቻ ዝቅ ብሎ እንግዲህ በቀጣይ 6 ሳምንታት የጣሊያን ሴሪያ ፉክክር የበለጠ አጓጊ እንዲሆን አድርጓል። ከጣሊያን ሴሪያ መረጃችን ወጣ ስንል የአውሮፓ ቻምፒዮንስ ሊግ የዛሬ ጨዋታዎችን እንመለከታለን። የአውሮፓ ቻምፒዮንስ ሊግ ወሳኝ ምዕራፍ ላይ ደርሷል። የሩብ ፍጻሜ የመልስ ጨዋታዎች ዛሬ ተደርገው 2 ክለቦች ግማሽ ፍጻሜውን የሚቀላቀሉ ክለቦች የሚታወቁ ይሆናል። ቦሩሲያ ዶርትሙንድ ከባርሴሎና ምሽት 4 ሰዓት ሲግናል ኢዱና ፓርክ ላይ የሚያደርጉት መርሃ ግብር እጅጉን የሚጠበቅ መርሃ ግብር ነው። በእርግጥ ባርሴሎና በሜዳው የመጀመሪያው ዙር ጨዋታ ላይ 4-0 በማሸነፉ
ይህንን ጨዋታ በቀላሉ ወደ ግማሽ ፍጻሜው እንዲቀላቀል የሚያደርገው ይመስላል። ከዛ ባለፈም አትሌቲኮ ባርሴሎና ከቦርሲያ ዶርትሙንድ ከዚህ ቀደም በተገናኙባቸው ጨዋታዎችም ፍጹም የበላይነት አለው ባርሴሎና ከዶርትሙንድ ጋር ባደረጋቸው ጨዋታዎች። ስለዚህ ዛሬም ወደ ጀርመን አቅንቶ እንግዲህ በቀላሉ ወደ ግማሽ ፍጻሜው ለመቀላቀል የተሻለ እድል አለው እየተባለ ይገኛል። ሮበርት ሌቫንዶቭስኪ የቀድሞ ክለቡ ላይ 2 ግቦችን አስቆጥሯል። ወጣቱ ላሚን ያማልና ራፊኒያ ድንቅ ጊዜን እያሳለፉ ይገኛሉ በባርሴሎና። በመጀመሪያው ዙር ጨዋታም ዶርትሙንድ ላይ ግቦችን አስቆጥረዋል። ዛሬም የሚጠበቁ ተጫዋቾች ናቸው። ሃንሲ ፍሊክ የቀድሞ የባየር ሙኒኩ የአሁኑ የባርሴሎናው አሰልጣኝ ከዚህ ቀደም ከቦርሲያ ዶርትሙንድ ጋር የባለፈው ሳምንትን ጨዋታ ጨምሮ ማለት ነው 7 ጊዜ ተገናኝተው 7ቱንም ጨዋታዎች ማሸነፋቸው ደግሞ የበለጠ ዶርትሙንድ ላይ ያላቸው የበላይነት ጨዋታውን በቀላሉ ሊያሸንፉ እንዲችሉ ያደርጋቸዋል ተብሎ ነው የሚጠበቀው። በአውሮፓ መድረክም ባርሴሎናን አሸንፎ አያውቅም። ቦርሲያ ዶርትሙንድ 4 ጊዜ ባርሴሎና አሸንፏል። 2 ጊዜ ነው አቻ መለያየት የቻሉት ሁለቱ ክለቦች። በጨዋታ 3.3 ግብ በአማካይ በአውሮፓ ቻምፒዮንስ ሊግ እያስቆጠረ የሚገኝ ቡድን ነው የሃንሲ ፍሊኩ ቡድን ባርሴሎና በዘንድሮ የውድድር ዓመት። ከዚህ ቀደም 2019-20 ባየር ሙኒክ 3.9 ግቦችን በየጨዋታ በአማካይ ያስቆጥር ነበር። ያኔ ደግሞ የባርሴሎና የባየር ሙኒኩ አሰልጣኝ የነበሩት ሃንሲ ፍሊክ ናቸው። አሁን ደግሞ ሁለተኛ ደረጃ ላይ በየጨዋታው በአማካይ በርካታ ግቦችን የሚያስቆጥረው የእሳቸው የሃንሲ ፍሊክ ቡድን ባርሴሎና ሆኗል። ቮይቴክ ሺዝኒን እናነሳለን። የባርሴሎናው ግብ ጠባቂ ዘንድሮ እግር ኳስ በቃኝ ብሎ ጓንቱን ከሰቀለ በኋላ ባርሴሎና ጥሪ ሲያደርግለት ግን ጓንቱን አንስቶ ወደ ጨዋታ የመጣ ተጫዋች እንደሆነ ማንሳት እንችላለን። ቮይቴክ ሺዝኒ የቀድሞ የአርሰናሉ ግብ ጠባቂ እጅግ ድንቅ ጊዜ ነው እያሳለፈ የሚገኘው በባርሴሎና። ባርሴሎና መረቡ እንዳይደፈር በማድረግ ምርጥ ጊዜ እያሳለፈ ይገኛል። 22 ጨዋታዎችን በባርሴሎና መለያ አድርጎ በአንዱም ጨዋታ አልተሸነፈም ሺዝኒና በዛሬው ጨዋታ ላይም ወሳኙ ተጫዋች ይሆናል ተብሎ ነው የሚጠበቀው። ለማንኛውም ዶርትሙንድ ከባርሴሎና ምሽት 4 ሰዓት ላይ በሲግናል ኢዱና ፓርክ የሚያደርጉት የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ የሚጠበቅ ይሆናል። ሌላኛው ጨዋታ ቪላ ፓርክ ላይ አስቶን ቪላን ከፓሪስ ሰን ጀርመን የሚያገናኝ ይሆናል። ፓሪስ ላይ በመጀመሪያው ዙር ጨዋታ የፓሪሱ ክለብ ፓሪስ ሰን ጀርማ 3-1 ማሸነፉ ምናልባትም ወደ ግማሽ ፍጻሜው ለማለፍ የተሻለ እድል እንዲኖረው ያደርጋል ተብሎ ነው የሚጠበቀው። የቀድሞው የፓሪስ ሰን ጀርመኑ አሰልጣኝ ኡናይ ኤምሪ ግን ማመን አለብን፣ ውጤቱን መቀልበስ የሚችል አቅም አለን፣ በቪላ ፓርክ የምንችለውን ሁሉ እናደርጋለን ሲሉ ከጨዋታው በፊት አስተያየታቸው ሰጥተዋል። የቀድሞ ክለባቸውን ፓሪስ ሰን ጀርመንን ለማሸነፍ ሳውዛምፕተን በፕሪሚየር ሊጉ 3-0 አሸንፏል። ኦሊ ዋትኪንስም ከጉዳት መልስ ግብ አስቆጥሯልና ጥሩ መነቃቃት ላይ ይገኛል ይህ አጥቂ። ስለዚህ በዛሬው ጨዋታ ላይ እጅጉን የሚጠበቅ ተጫዋች ይሆናል። በተለይ ከማርከስ ራሽፎርድ ጋርም ሊያጣምሩት ይችላሉ ዛሬ ተብሏል አሰልጣኝ ኡናይ ኤምሪ። ሞርጋን ሮጀርስ የአስቶን ቪላው ፓሪስ ላይ ግብ ያስቆጠረው ተጫዋች ቀድሞ ግብ ያስቆጠረ ተጫዋች ነበረ። ደጋፊዎቻችን ለኛ ጉልበት ናቸው፣ ሜዳ ላይ ያንን ማድረግ የሚችሉ ከሆነ ውጤቱን የማንቀለብስበት ምክንያት የለም። ስለዚህ ደጋፊዎች ሜዳ ተገኝተው ጨዋታውን ውጤቱን እንድንቀለብስ ድጋፍ ሊያደርጉልን ይገባል ሲል ተጫዋቹ አስተያየቱን ሰጥቷል። ከ2022-23 ጀምሮ ኡናይ ኤምሪ በሜዳው ከ13 የአውሮፓ ቻምፒዮንስ ሊግ ጨዋታዎች አንድ ብቻ ነው የተሸነፈው በሜዳው በቻምፒዮንስ ሊጉና ከ13 ጨዋታዎች 11ዱን ማሸነፉ አስቶን ቪላ በሜዳው በዚህ በቻምፒዮንስ ሊግ ታሪክ ጥሩ ውጤት እንዳለው ያሳያል። ስለዚህ ይሄ ታሪኩም ምናልባት ውጤቱን ለመቀልበስና በሜዳው የአሸናፊነት ወኔውን ይዞ ዛሬ ፓሪስ ሰን ጀርመንን ሊፈትን ይችላል ተብሎ ነው የሚጠበቀው። በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ቪላ ፓርክ ላይ አስቶን ቪላ ከፓሪስ ሰን ጀርመን። ከዚሁ ከአውሮፓ ቻምፒዮንስ ሊግ ጋር በተያያዘ የሪያል ማድሪድና የአርሰናልን ጉዳይ እናነሳለን። ሪያል ማድሪድ ከአርሰናል ነገ ሳንቲያጎ ቤርናባው ላይ የሩብ ፍጻሜ የመልስ ጨዋታቸውን ያደርጋሉ። አርሰናል ኤምሬትስ ስታዲየም ላይ ሳይጠበቅ 3-0 ሪያል ማድሪድን አሸንፎ እንግዲህ የእግር ኳስ አፍቃሪያንን በጣም አስደምሞ ነበረ። የመልሱን ጨዋታ ግን ውጤቱን እንቀለብሰዋለን ሳንቲያጎ ቤርናባው ላይ እያሉ ነው የሚገኙት የሪያል ማድሪድ ተጫዋቾችና ክለቡ። በማህበራዊ ትስስር ገጹም በርካታ መረጃዎች እየወጡ ይገኛሉ። ረቡዕ ምሽት 4 ሰዓት ላይ በሚደረገው ጨዋታ ከጨዋታው ከመጀመሩ ከ6 ሰዓታት በፊት የሳንቲያጎ ቤርናባው ጣሪያ ይዘጋል ተብሏል። ስለዚህ የደጋፊውን ድባብና ድምጹን ጫና በመጠቀም እንግዲህ ሳንቲያጎ ቤርናባው ላይ አርሰናልን ጫና ውስጥ በመክተት ውጤቱን ለመቀልበስ የሚችለውን ሁሉ እንደሚያደርግ እንግዲህ በማህበራዊ ትስስር ገጹ ሪያል ማድሪድ በርካታ መረጃዎችን እያወጣ ይገኛል። ሪያል ማድሪድ በማህበራዊ ትስስር ገጹ ቤርናባው እንደገና የሚል ጽሁፍ ነው ይዞ የወጣው። ከዚህ ቀደም
የቀለበሷቸውን ውጤቶች በአውሮፓ ቻምፒዮንስ ሊግ ከሜዳቸው ውጭ ተሸንፈው አትሌቲኮ ማድሪድን፣ ማንቸስተር ሲቲን፣ ፓሪስ ሰን ጀርመን የመሳሰሉ ታላላቅ ክለቦችን በእርግጥ ሳንቲያጎ ቤርናባው ላይ ውጤት ቀልብሷል። የ15 ጊዜ ሻምፒዮኑ ሪያል ማድሪድ እነዛን ውጤቶች በፎቶ ላይ እንደምንመለከተው እነዛን ምስሎች ውጤቱን የቀለበሱባቸውን ውጤቶችን ታሪካቸውን በቪዲዮ ሳንቲያጎ ቤርናባው ላይ እያሳዩ ይህ ዓለም የማይቻል ነገር የለም፣ በዚህ ዓለም ላይ ሁሉም ነገር ይቻላል፣ ስለዚህ የአርሰናልን ውጤትም እንቀለብሳለን ሲሉ በማህበራዊ ትስስር ገጻቸው ነው እንግዲህ ክለቡ ሪያል ማድሪድ በርካታ መረጃዎችን እየለጠፈ የሚገኘው። ቪኒሲየስ ጁኒየር፣ ሮድሪጎ፣ ቤሊንግሃም የመሳሰሉ ኮከቦች ደግሞ ነገ ምሽት ረቡዕ ምሽት በሳንቲያጎ ቤርናባው እንገናኝ ብዙ አናወራም የሚሉ መልእክቶችን ነው በማህበራዊ ትስስር ገጻቸው እየለጠፉ የሚገኙት። ኤምሬትስ ላይ የገጠማቸው 3-0 ሽንፈት እጅጉን የቆጫቸው ይመስላል ሪያል ማድሪዶች። ዓለም በጉጉት የሚጠብቀው የሪያል ማድሪድና የአርሰናል የሩብ ፍጻሜ የአውሮፓ ቻምፒዮንስ ሊግ የመልስ ጨዋታ እንግዲህ ነገ ምሽት 4 ሰዓት ሳንቲያጎ ቤርናባው ላይ የሚደረግ ነው የሚሆነው። በመጨረሻ ሉካ ሞድሪችን እንመልከት። የሪያል ማድሪዱ የ39 ዓመቱ አንጋፋው አማካይ ሉካ ሞድሪች ክለብ ገዝቷል። ሉካ ሞድሪች ስዋንሲ ሲቲን አነስተኛ ድርሻ መግዛቱን ነው እንግዲህ ትላንት ይፋ የተደረገው። የክለብ ባለቤት ሆኗል ማለት ነው። የ39 ዓመቱ ሉካ ሞድሪች ስዋንሲ ሲቲን አነስተኛ ድርሻ ከገዛ በኋላ ክለቡን ማገዝ ዋነኛ ዓላማዬ ነው፣ ልምዴን ማጋራት፣ የክለቡን እድገት በቀጣይ እንዲጨምር ማድረግ ትልቁ ዓላማዬ ነው ሲል አስተያየቱን ሰጥቷል። የዚህ አካል በመሆኔም ተደስቻለሁ። ጠንካራ ደጋፊ ያለው ክለብ ነው፣ ጥሩ መፎካከርም የሚችል ቡድን ነው። በቀጣይ ጥሩ ከተሰራበት ደግሞ ጥሩ አሸናፊ መሆን የሚችል ቡድን መገንባት ይቻላል ሲል የሪያል ማድሪዱ አንጋፋው የ39 ዓመቱ አማካይ ሉካ ሞድሪች የስዋንሲ ሲቲ አነስተኛ ድርሻን ከገዛ በኋላ አስተያየቱን ሰጥቷል። በሻምፒዮንሺፑ እየተሳተፈ የሚገኘው ስዋንሲ ሲቲ እንግዲህ 12ኛ ደረጃ ላይ ነው የተቀመጠው። ለአዲስ ቀን የተዘጋጁ የስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ። የስፖርት ዜናዎችን ጨርሻለሁ። አመሰግናለሁ። እናመሰግናለን ደግነት።